አብዛኛዎቻችን በዓለም ላይ ስላሉ ወይም ኑሮ ስላለፉ ደጋግና መልካም እናቶች በጎ ነገሮችን ስንሰማ ነው ያደግነው። በዓለም ላይ ባሉት ቅዱስ ሃይማኖታዊ መጻሕፍትም ሆነ በታሪክ ድርሳናት ላይ ስለ እናቶች ጸጋና ደግነት ብዙ ነገሮች ተጽፈዋል። እናትና አባትን ማክበር በበርካታ ሃይማኖቶች ዘንድ ቅዱሳዊ ሕግጋት ናቸው። በሀገራችን ባህል ለእናቶች የሚሰጠው ፍቅርና ክብር የተለየ ነው። በእናቶች ላይ መጥፎ ነገርን የሚፈጽም ቀርቶ ክፉ ቃልን የሚወረውር ሰው በማህበረሰብ ዘንድ በእጅጉ ይወገዛል። በሀገራችን እናቶች በሕይወት ሳሉ መፈቀር፣ መከበር፣ መረዳዳትና መጦር እንዳለባቸው የሚያወሱ ብሂሎችና ስነ ቃሎች አሉ። ከነዚህም መካከል እናቴ አትሙቺ ልሙትልሽ እኔ፣ ዘላለም ኑሪልኝ አትጥፊ ከጎኔ፣ በመቃብር ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ የሚሉትንና የእናትነት መለኮታዊ በረከትን የሚያወድሱት በጎ የሕዝብ ስነ ቃል የሆኑ ምግባሮችን የሚያጠፉ መጥፎ ዜና ከሰሞኑ ከወደ አፍሪካ አህጉር ተሰምቷል። በሀገራችን በቀደሙት በጎ ዘመናት ጎሽ ለልጇ ስትል ተወጋች የሚለው ብሂል አበው እናት ልጇን በገንዘብ ሸጠች ወደሚለው ዘመን አመጣሽ አስደንጋጭ ዜና እየተቀየረ የመጣ ይመስላል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ ዛሬ በርካታ ሰዎች መስማት ከማይፈልጓቸው መጥፎ ንግግሮች መካከል እናቶች ፈጽመዋቸዋል ስለሚባሉ ክፉ ድርጊቶች ቢሆንም ስለ አንዲት ሕፃን ልጇን ስለሸጠች አስደንጋጭ እናት አሳዛኝ ታሪክ ይዘንላችሁ ቀርበናል። የምንኖርባት ዓለም ሁኔታዋ ሁሉ አስገራሚና አስደንጋጭ እየሆነ ነው። የሰው ልጆች የአኗኗር ስርዓት በሕግ አልያም በሞራል የመገዛት ሰዋዊ ባህሪ ደብዛው ሊጠፋ የተቃረበ ይመስላል። ድርጊቱ የተፈጸመው በአፍሪካ አህጉር ነው። በደቡብ አፍሪካ የምትኖረው ኬሊ ስሚዝ የተባለች እናት ከሰሞኑ የዓለም መነጋገሪያ ሆናለች። በደቡብ አፍሪካ የምትኖረው ይህችው ኬሊ ስሚዝ የተባለችው ጉደኛ እናት የ6 ዓመት ልጇን አግታ ሸጣለች የሚል ክስ ቀርቦባት ነበር። ይህ የክስ ሂደት መቋጫውን አግኝቶ የሕፃኗ እናት ኬሊ ከሁለት ግብረ አበሮቿ ጋር የዕድሜ ልክ ጽኑ እስራት ተፈርዶባታል። ኬሊ ስሚዝ በተባለችው እናት እንዲሁም የወንድ ጓደኛዋ ዮአኪንና የሁለቱ ጓደኛ የሆነው ስቴቫኖቫን ራየን የዕድሜ ልክ እስራት የተበየነባቸው ጆሽሊን ስሚዝ የተባለችውን የ6 ዓመት ሕፃን ከምትኖርበት በኬፕታውን ከተማ አቅራቢያ ከሚገኘው ቤቷ ደብዛዋ ከጠፋ ከ1 ዓመት በኋላ ነው። የጆሽሊን መጥፋት በደቡብ አፍሪካውያን ዘንድ አነጋጋሪ ቢሆንም የሚያስገርመው ነገር ሕፃኗ እስካሁን ድረስ አለመገኘቷና ያለችበት አለመታወቁ ነው። ይህ የወንጀል ድርጊትና የፍርድ ሂደት 6 ሳምንታትን የወሰደ ሲሆን የበርካታ ደቡብ አፍሪካውያን ቀልብ ከመሳቡ ባሻገር ምስክሮችና አቃቢያነ ሕጋት በርካታ አስደንጋጭ ክስተቶችን ይፋ ያደረጉበት ክንውን ነበር። ይህንን የፍርድ ሂደት በበላይነት የሚመሩት ዳኛው ናታን ኢራስመስ ሶስቱን ተከሳሾች ያለምንም ልዩነት የዕድሜ ልክ እስራት ፈርዶባቸዋል። ዋና ዳኛው ናታን በሕገወጥ የሰዎች ማዘዋወር ወንጀል ክስ የዕድሜ ልክ እስራት ተፈርዶባችኋል፣ በተከሰሳችሁበት የእገታ ክስ 10 ዓመት ተበይኖባችኋል በማለት ዳኛው ጮክ ብለው የመጨረሻውን የፍርድ ውሳኔ ሲናገሩ በችሎቱ ውስጥ ከነበሩት በርካታ የፍርድ ክንውኑ ታዛቢዎች ዘንድ ደማቅ ጭብጨባ ተሰምቷል። ዳኛው ብያኔያቸውን ለማስተላለፍ ከ1 ሰዓት በላይ የወሰዱ ሲሆን በዚህ ወቅት በፍርድ ሂደቱ ነጥረው የወጡ ጉዳዮችን በመጥቀስ ተጨማሪ የፍርድ ማጠቃለያዎችን አሰምተዋል። በተጨማሪም ዳኛው ድርጊቱን የፈጸሙት ሶስቱ ተከሳሾች በተለይ የሕፃኗ እናት ምንም አይነት ጸጸት ባለማሳየታቸው ተገርመውና ተበሳጭተው የነበሩ በመሆናቸው ፍርደኞቹን ክፉኛ ወቅሰዋቸዋል። ዳኛው ከፍተኛ ንዴት በተቀላቀለበት ሐዘን ውስጥ ሆነው እነዚህ ግለሰቦች የሚጸጸቱ አይደሉም፣ በእነርሱ ላይ ያነሰ ቅጣት ለመፍረድ የሚያበቃ ምክንያት አላገኘሁም ብለዋል። የግለሰቦቹ ተግባር ልጅቷ በምትኖርበት በሚድልፕስ ማህበረሰብ ላይ ያሳደረውን ከባድ ተጽዕኖ የተናገሩት ዳኛ ይህ አሰቃቂ ተግባር ማህበራዊ ትስስሩን አፈራርሶታል በማለት ተናግረዋል። የሕፃኗ መምህር በበኩላቸው ልጅቷ ጠፍታ በበርካታ ህዝቦች ስትፈለግ ነበር፣ ነገር ግን ይህ ፍለጋ እየተከናወነ በነበረበት ወቅት የሕፃኗ እናት ልጄ በኮንቴነር ውስጥ ሆና በመርከብ ወደ ምዕራብ አፍሪካ ሀገር እያቀናች ነው ማለቷን ለችሎቱ ገልጸው ነበር። የኬሊ ስሚዝ ጓደኛና ጎረቤት የሆኑት የአቃቢ ሕግ ምስክር ሎረንቲያ ሉምባርድ አስደንጋጭ የሚባሉ መረጃዎችን ለፍርድ ቤቱ መናገራቸው ተዘግቦ ነበር። ለችሎቱ ምስክርነታቸውን የሰጡት ጎረቤቶች የጆሽሊን መጥፋት በደቡብ አፍሪካ ሳንጎማ ተብለው ከሚታወቁት የባህል ሐኪሞች ጋር ይገናኛል ብለዋል። ምስክር ሆኖ የቀረቡት ሴትም የሕፃኗ እናት አንድ የቂል ነገር አደረግኩኝ፣ ልጄን ለሳንጎማ ሸጥኳት ስትል ገንዘብ ለማግኘት አማራጭ በማጣቷ ያደረገችው እንደሆነ ነግራኛለች ሲሉ ምስክርነታቸውን ሰጥተዋል። ፈጣሪ ደግደጉን የምንሰማበትና የምናይበት ቀናትን ያብዛልን እያልን የዛሬውን ፕሮግራም በዚሁ አብቅተናል። በቀጣይ በየዕለቱ የሚቀርቡ ወቅታዊ ዝግጅቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ሆኖ ይቀላቀሉ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ